ሊን ኩዊናን የ6 ዓመት ልጅ ሲሆን አንድ ቀንም የተለየ ፓወርም እንደሚያገኝም ያምናል። ያደገው በአሜሪካ ከወላጆቹ ጋር ሲሆን ነገር ግን ጸባዩ በጣም አስቸግሯቸው ነበር። በየቀኑ የሚፋለማቸው ሰዎች ስላልነበሩ ጉልበቱንና ኃይሉን በሙሉ አስተማሪዎቹንና የቤቱን ሰራተኞችን በመደብደብ ይወጣባቸው ነበር። በዚህም ጸባዩ ምክንያትም ከተለያዩ ትምህርት ቤቶች ሊባረር ችሏል። አንድ ቀን አሁን ይማርበት የነበረው ትምህርት ቤት ርዕሰ መምህር የሆነው ሰው ጥርሱ ተሰብሮ ወደ ወላጆቹ ጋር አንድ ደብዳቤን ይዞላቸው ይመጣል። በደብዳቤውም ልጃቸውን ከዚህ ትምህርት ቤት እንዲወስዱትና ሌላ ትምህርት ቤት እንዲያስገቡት አለበለዚያ ግን ይሄ ትምህርት ቤት እሱን መቆጣጠር እንደማይችል ይናገር ነበር። ወላጆቹም ልጃቸውን ከዚህ በላይ መቆጣጠር ስላልቻሉ በመጨረሻ ወደ ቻይና ለመላክ ይወስናሉ። እዛም ደግሞ የሱ አጎት የሆነው ዮዋን ላይ እሱን የሚቀበለው ይሆናል። ዮዋን በትምህርት ቤት ውስጥ የሙዚቃ መምህር ነበር። ስለዚህም ሊንን እሱ በሚያስተምርበት ትምህርት ቤት ለማስገባትና ይህም እሱን ለመቆጣጠርም እንደሚያመቸው ያምናል። ከጥቂት ቀናት በኋላ ሊን ቻይና ይደርሳል። ላይም እሱን ለመውሰድ ወደ አየር መንገዱም ያመራል። በመንገዱ ላይም አንድራን የተባለችን በስራ ቦታ የሚያውቃትን ሴት ይመለከታታል። ለረጅም ጊዜ ያክልም ከሷ ፍቅር ይዞት የነበረ ሰው ሲሆን ልሸኝሽ ቢላትም ነገር ግን ታክሲ በመያዝ ከዛ ትሄዳለች። ይህም ወደ አየር ማረፊያው ቶሎ እንዳይደርስ ስላደረገው ትዕግስት የሌለውም ሊን ብቻውን ከዛ ለመውጣት ይወስናል። በቀጣይ ሊ የተባለች አንዲት ወንጀለኛ ሳጥን ይዛ ስትሄድ እንመለከታታለን። ላለቃዋ በመደወልም ስለ ሳጥኑም ትነግረዋለች። በዚህም ጊዜም በሳጥኑ ውስጥ የሚገኘው ነገር እነዚህን ወንጀለኞች ሚሊዮነር ሊያረጋቸው የሚችል ነገር መሆኑን እንመለከታለን። ቢሆንም መውጫው ጋር ከመድረሷ በፊት ግን ሌሎች ሌቦች ደግሞ ያንን ሳጥን ሰርቀውባት ይሄዳሉ። አንደኛው ሌባም ትኩረቷን ይዞት ስለነበረ ሌላኛው ከዛ አምልጧት ይሄዳል። ውጪ ላይ ሊን ታክሲ ለመያዝ ተዘጋጅቷል። ነገር ግን ከዛ እየሮጠ ያመለጠ የነበረው ሌባ ድንገት እሱን ይገጨዋል። ሱፐር ሂሮ ለመባልም የትኛውም እድል እንድታመልጠው የማይፈልገው ሊን ያንን ሌባ ለመከታተል ይወስናል። ምክንያቱም ሳጥኑ የተሰረቀ መሆኑ ገብቶታል። ከትንሽ ቆይቶች በኋላም ላይ በዛ ኤርፖርት ይደርሳል። ቢሆንም ትንሹ ሊን ግን ሊያገኘው አልቻለም። በመጨነቅም የሊን ፎቶ ለሰዎቹ በሙሉ በማሳየት ይህን ልጅ አይተውት ከሆነ በሚል ይጠይቃቸዋል። ቢሆንም ግን የሚያክሰው አልነበረም። የበንዲ እንዳለ ሊንና ሌባው ባሮሻቸውን አላቆሙም። ሊንም ፈጣን ስለነበረም በመጨረሻም ያስቆመዋል። በመጀመሪያም ሌባው ብር በመስጠት ሊሸወደው ይሞክራል። ቢሆንም ልጁ ግን ሳጥኑን እንጂ ምንም አይነት ገንዘብ እንደማይፈልግ ይናገራል። ሌላ አማራጭም ስላልነበረውም ሌባው እሱን ለመምታት ይሞክራል። ቢሆንም ሊን በምላሹ ግን ይመታዋል። ሊን ሱፐር ሂሮ የመሆን ፍላጎት ብቻ አልነበረውም። የተለያዩ የኩንፉ ትምህርቶችንም ሲማርም ቆይቷል። ስለዚህም መደባደብና ራሱን መከላከል በደንብ የሚችል ልጅ ነበረ። ሌባውንም ከመተው በኋላም ያንን ሳጥን ሲከፍተው በውስጡ አንዲት ትንሽዬ ጥንቸል ነበረች። ይህንን በመከተልም ወደ ታክሲ ሹፌሩ ከተመለሰ በኋላ በሹፌሩ ስልክ ወደ ፖሊስ ይደውላል። ስለተሰረቀችው ጥንቸልም ይህንን መረጃ ለፖሊሱ ይናገራል። ቢሆንም ፖሊሱ ግን ሕፃኑ እየቀለደ እንደሆነ በማሰብ ጥንቸሏን እሱ እንዲያሳድጋት ይነግረዋል። በተመሳሳይ ጊዜ ላይም ወደዛ ፖሊስ ይደርሳል። የመጣውም ሊመጥፋቱን ለመናገር ነበረ። ፖሊሱም በቻሉት ፍጥነት ልጁን እንደሚያገኙለት ይነግረዋል። በሌላ በኩል ያጎቱን ቤት የት እንደሆነ ያቅ ስለነበረ በታክሲ ወደ መሄድ ይጀምራል። ላይም ማታ ላይ ወደ ቤት እንደደረሰ ከውስጥ ድምጽ ይሰማል። ሌባም ወደ ውስጥ እንደገባ በማሰብም በመስኮቱ በኩልም ይገባል። ቢሆንም ሲመለከተው የደነገጠው ሊ ግን በእግሩ ይመታዋል። ከደቂቆች በኋላም እየደማ የነበረውን የላይን አፍንጫ ለማስቆም ይሞክራሉ። ሲገለጥ ሊን ከሌባው ጋር በሚፋለምበት ጊዜ ላይ ስልኩን ጥሎ ነበር። ቢሆንም ግን በመንገዱ ላይ የገጠመውን ነገር በሙሉ ለላይ አልነገረውም። በሌላ በኩል ወንጀለኛዋ ሊና አብሯት የሚሰራው ቼንግ አለቃቸውን ሄዱ ያገኙታል። ሳጥኑንም ከእጃቸው በማጣታቸውም ይቅርታም ይጠይቁታል። እናም በቻሉት መንገድም ፈጥነው እንደሚያመጡለት ነበር የነገሩት። ቢሆንም አለቃቸው ግን ሳጥኑን ቶሎ የማያመጡት ከሆነ ሁለቱንም እንደሚገላቸው ይነግራቸዋል። በቀጣዩ ቀን ሊን ለመጀመሪያ ጊዜ ወደ ትምህርት ቤት ይወስደዋል። አሁን እሱን የምታስተምረው ላይ የሚወዳት መምህሯ አን ነች። በተመሳሳይ ጊዜ ላይ ሊም ዚና የተባለችን የሱ ኩያ ተማሪን ይመለከታል። ወዲያውኑም ነበረ በውበቷም የተሳበው። ያወራትን በሄደ ሰዓት ላይ ግን ላይ እሱን ይጠራዋል። በክፍላቸው ውስጥ ሊን ራሱን ለተማሪዎቹ ማስተዋወቅ ይጀምራል። ራሱን እንደ ጀግናም ስለሚያይ ሁሉንም በሚገቡበት ችግር ካጋጠማቸው እንደሚያድናቸው ይነግራቸዋል። ከዚህና ጎን ከተቀመጠም በኋላም አንድ ጉልበተኛ ተማሪ እሱ ላይ ያሾፍበታል። እናም መምህራቸውን በወጣችበት ሰዓት ላይ የልጁ ጓደኞች በሙሉ እሱን ለማስፈራራት ከመቀመጫቸው ይነሳሉ። ውጪ ላይ አን ከክላስ ውስጥ የሚወጣውን ድምጽ ትሰማና ወደ ክላሱም ተመልሳ ትገባለች። በዚህም ሰዓትም ሁሉም ተማሪዎች በየቦታቸው ላይ ይቀመጣሉ። ቢሆንም ከትምህርት በኋላ ግን እነዛው ተማሪዎች ሊን ለመደብደብ ይመጣሉ። የነሱ አለቃም ሊን እንዲሰግድለት ይነግረዋል። ሊንም ይህንን እንደማያደርግ ከተናገረ በኋላ ይልቁኑ ከሱ ጋር ትክክለኛ የሆነ የኩንፉ ውድድርን እንዲያደርጉ ይጋብዛቸዋል። በቀጣይም በኩንፉ ክለብ ውስጥ ከተገናኙ በኋላ ሁሉም በመጀመሪያ ያላቸውን ችሎታም ያሳያሉ። ከዚያም ድብድቡ ይጀመርና ሊንም የልጆቹን አለቃ ወዲያውኑ ያሸንፈዋል። ይህም በክለብ ውስጥ የሚሰሩት ትላልቅ ተማሪዎች ለድብድብ እንዲወጡም ያደርጋቸዋል። ቢሆንም ሁሉንም በሚያስገርም መልኩ ግን ብቻውን ሁሉንም ያሸንፋቸዋል።
በዚህም ጊዜ ላይ እነሱም ሽንፈታቸውን ይቀበላሉ። ቢሆንም ግን የነሱ የቴኳንዶ አሰልጣኝ የሆነውን ሚስተር ማን የሚያሸንፍ ከሆነ አሰልጣኛቸው እንደሚያደርጉት ይናገራሉ። በሌላ በኩል ሊና ቼንግ እነዛን ሌቦች ያገኛሉ። ከዚህ በፊትም የወሰደውንም ሳጥን እንዲመልስ ይነግሩታል። ቢሆንም ሌባው ግን እሱ የወሰደባቸውን ሳጥን ሌላ ትንሽዬ ልጅ እንደወሰደበት እያለቀሰ ይነግራቸዋል። ነገር ግን ሊን ጥሎት የነበረውን ስልኩን እሱ ይዞት ስለነበረ ፎቶውንም ከስልኩ ላይ ያሳያቸዋል። ሁለቱ አሁን ሊን ምን እንደሚመስል ካወቁ በኋላ እሱን ለመፈለግ ይወስናሉ። በቀጣይ የትምህርት ቤቱ የስፖርት መምህር የሆነው ሚስተር ማ አንና ላይን አንድ ላይ ሲሄዱ ይመለከታቸዋል። እናም ይህ የቅናት መንፈሱንም ያነሳሳበታል። ሚሳንንም ይወዳት ስለነበረ በአንድም ይሁን በሌላ መንገድ እሷም ሚስቱ የማድረግ ፍላጎት ነበረው። ሁለቱን ለባስኬትቦል ልምምዱን ከጋበዛቸው በኋላ ለነሱ በማቀበል ተማሪዎቹን ለማሰልጠን ይሞክራል። ዝግጁ ባልነበረበት ሰዓት ላይም ኳሱን ላይ እየወረወረ ማሳመም ይጀምራል። አንዴ ብቻ ሳይሆን በተደጋጋሚ መልኩም በኳሱ እየወረወረ ይመታዋል። በመጨረሻም ላይም አፍንጫው ይደማል። ሊንም አጎቱን ሚስተር ማ ሲያሰቃዩ ይመለከታል። ስለዚህም ለሱ ለመበቀልም ይወስናል። ምሳ ሰዓት ላይም ላይ ብቻውን እየበላ በነበረበት ሰዓት ላይ አን መታ ከጎኑ ትቀመጣለች። በተደጋጋሚ መልኩም ስለተመታም ስለሱም ተጨንቃም ነበረ። ልክ በዛን ሰዓት ላይም ሊን ወደ እነሱ በመምጣት አንና ላይ ፍቅረኛሞች መሆን እንደሚገባቸው ይናገራል። እሷ ስለሱ ስላላት ስሜት ምንም የማያውቀው ላይም በዚህ በማፈር ሊንን እንዲያቆም ይነግረዋል። ቢሆንም ሊን ግን ሁለቱንም በግድ እጃቸውን ያያይዛቸዋል። ሚስተር ማም ይህንን ሲመለከትም ይናደዳል። ላይ ማንን ሳትፈልግ እያስገድዳት መሆኑን በመናገርም እጃቸውን ያላቅቃቸዋል። በዚህ ያፈረችው ማን ላይ ምንም እንኳን ይቅርታ ቢጠይቃትም ነገር ግን ትታው ትሄዳለች። በቀጣዩ በቴኳንዶ ክላሳቸው ላይም ሊን ሚስተር ማ ከሱ ጋር እንዲፋለም ይጠይቀዋል። መጀመሪያም ሚስተር ማ ይስቃል። ቢሆንም ሊን ግን ይህንን ያለው የምሩን መሆኑን ባወቀ ሰዓት ላይ በመጨረሻ ቻሌንጁን ይቀበላል። በመጀመሪያም ችሎታውን ለማሳየትም በሚል እጁን ወደ ኋላ አስሮም ነበር የተፋለመው። ቢሆንም ወዲያውኑ ከባድ ምትን በተቀበለ ሰዓት ላይ ግን የታሰረውን እጁን በመፍታት ከሊን ጋር መፋለም ይጀምራል። ቢሆንም አሁንም ቢሆን ግን እሱን ሊያሸንፈው አልቻለም። ተማሪዎቹም ይደግፉ የነበሩትም ለሊን ነበረ። ሊን ይወዳት የነበረች ዚናም እንደዛው ለሱም ትደግፍለታለች። በመጨረሻም ሚስተር ማ ሊን ይመስለውና ርዕሰ መምህሩ ላይም ሰንዝሮም ይመታዋል። አንና ላይም ለልጁ ተጠያቂ ስለነበሩ ልጁም ስላደረገውም ነገርም በርዕሰ መምህሩ ይጠራሉ። ሚስተር ማ ግን በነፃ እንዲሄድ ይደረጋል። ውጪ ላይ ዚና እጁ ላይ ጉዳት ስለደረሰበት ለሊን የቁስል ፕላስተሩን ሰጥዋለች። እሱም ይዟት የነበረችውን ጥንቸል ካሳያት በኋላ ለትንሽ ቀናት ያክልም ትበደረዋለች። ከዚያም በክላስ ውስጥ ይገኙ የነበሩት ወንዶች ተሰባስበው በመምጣት ለሱ ሰላምታም ካቀረቡ በኋላ እንዲያስተምራቸው ይጠይቁታል። ሊንም በሐሳባቸው ከተስማማ በኋላ ቡድናቸውም ዘኩንፉ ቦይስ ብለው ይሰይሙታል። በተመሳሳይ ጊዜ ሊና ቻንግ ወደ ላይ አፓርትመንት ውስጥ ይገባሉ። ያንን ሳጥንም ፍለጋም ነበር የመጡት። ውስጡ ስላለው ነገር ባይነገራቸውም ነገር ግን በውስጡ እንስሳ እንዳለ ያውቁ ነበር። ነገር ግን ሳጥኑን ባዶ ባገኙት ሰዓት ላይና ቤት ውስጥም ትንሽዬዋን ኤዲ ከተመለከቱ በኋላ ምናልባት በሳጥኑ ውስጥ ያለችው ኤሊዋ ትሆናለች በሚል ሳጥኑ ውስጥም ከተዋት ይወስዷታል። አለቃቸውም የሚፈልገውን ነገር ባለማግኘቱ ምክንያት ይመታቸዋል። ሁለቱ ተደባዳቢዎችንም በማስጠራትም ሊና ቻንግን እንዲደበድቧቸውም ያደርጋል። ሊንም እንደታጋች ከወሰዷት በኋላ ቻንግ እሷን ለማትረፍ ሲል ጥንቸሏን ኬትም ብሎ እንዲያመጣም ይነግሩታል። በዛን ቀን ማታ ላይና ሊን ወደ አንድ ሬስቶራንት ይሄዳሉ። በዛን ጊዜም ላይ ለረጅም ጊዜ ያክል አንን እንደሚወዳት ከተናገረ በኋላ በምሳ ሰዓት ላይ ሚስተር ማሱን በመሳደቡም መጥፎ ስሜት እንደተሰማው ይናገራል። በቀጣዩ ቀንም ሊን ለሚስተር ማ አንድ ቻሌንጅ እንደሚይዞለት ይመጣል። ይህም ማና ላይ በአን ፊት ለፊት እንዲፋለሙና እሷም ለሷ የሚሆናትን ባል እንድትመርጥ ነበር። ማም ላይን እንደሚያሸንፈው በማሰብ በሐሳቡ ይደሰታል። ቢሆንም በተቀጣጠሩበት ቦታ ላይ እንደደረሰ ግን ልጁ ስለ ሁሉም ነገር እንደዋሸና ከሱ ጋርም ሊደባደብ የሚመጣው ራሱ ሊን እንደሆነም ይገነዘባል። የሚሸነፍ ከሆነ ደግሞ ከአንና ከላይም እንዲርቅ ነበር ሐሳቡ። ሚስተር ማም ይህንን ቻሌንጅ አልተቀበለም። ቢሆንም ግን ሊን እሱን ይደበድበዋል። በመሃል ላይ ማርጎ የነበረውንም ዊግም ያወልቅበታል። እናም በዛን መሃልም እጁንም ይሰብረዋል። አንም ተጨማሪ ጉዳት ከማድረሱ በፊት ሊንን ታስቆመዋለች። ከዚያም የቻሌንጁን ደብዳቤንም ትመለከታለች። ካነበበችውም በኋላም ደብዳቤው የተላከው ከላይ እንደሆነና እሷንም እንደ ሽልማት ብቻም ሲያያት እንደነበረም እንድታስብ ያደርጋታል። ላይም በዚህን ሰዓት ላይ በትንሹ ሊን በጣም ይናደዳል። ደና ጀምሮት የነበረውንም የፍቅር ግንኙነትም እንዳበላሽበትም ይናገራል። ከዚያም ከፊቱም ዞር እንዲል ይነግረዋል። ሊንም የተናገረው የምር መስሎት ወደ አን ቤት ያመራል። ላይም ከተረጋጋ በኋላም ልጁን ቢፈልገውም ነገር ግን ሊያገኘው አልቻለም። በመጨረሻ ግን አን ደውላ እሷ ቤት እንዳለ ትነግረዋለች። በተመሳሳይ ጊዜ ቻንግ በላይ ቤት ውስጥ ጥንቸሏን መፈለግ ይጀምራል። ስለ ሊ ህይወትን በመፍራትም ሊንን ሄዶ በቀጥታ ሊያገኘውና ጥንቸሏንም ሊጠይቀው ይወስናል። በቀጣዩ ቀን ላይ ዚናና ሊን ሚስተር ማን ለማየት ሲሉ ወደ ሆስፒታል ያመራሉ። እንግዳ ተቀባዩንም በሚያወሯት ሰዓት ላይ ሊን በጋዜጣው ላይ የነበረችውን ጥንቸል ይመለከታል። እሱ ጋር ከነበረችው ጥንቸል ጋርም ግንባሯ ላይ የነበረው ምልክት ያመሳሰላት ነበር።
በጋዜጣው ላይም ብዙ መድኃኒቶች ሊሰሩባት የምትችል ጥንቸል መሆኗንና የሷ መገኘትም ብዙ በበሽታ ውስጥ የሚገኙትን ሰዎች ደህና እንደሚያደርግም ተጽፏል። ቢሆንም ግን ይቺ ጥንቸል በሌቦች እንደተወሰደችና አሁንም እየተፈለገች እንደሆነ ነበር የሚናገረው። ህፃናቶቹም ይቺ ጥንቸል እንዳለቻቸው ከተናገሩ በኋላ ወደ ዚና ቤት ጥንቸሏን ለማምጣት ይሄዳሉ። በመሃል ግን ቼንግ ይመጣል። የሥራ አጋሩም ልትገደል በመሆኑ ጥንቸሏን እንዲሰጠውም ይለምነዋል። በደንብ ከመውራታቸው በፊት ግን ለቻንግ አለቃ የሚሰሩለት ሌሎች ሰዎች መጥተው ያስቆሟቸዋል። ሴቶቹን አግተውም ሲወስዷቸው ሊንግን ከሁለቱ ሰዎች ጋር ይፋለማል። ከጋቾቹ መካከልም የነበረችውም ሴት ለሊን እነሱ ነፃ እንዲወጡለት የሚፈልግ ከሆነ ባለችው ቦታ ላይ ጥንቸሏን ይዞ እንዲመጣ ትነግረዋለች። በቀጣዩ ትዕይንት ላይም ላይና ሊን ወደ ተባሉት ቦታ ሲያመሩ እንመለከታለን። ነገር ግን በመንገዳቸው ላይ ሰዎቹን ለማታለል ሌላ ጥንቸልን ይገዛሉ። በቦታው ላይ ሲደርሱም ላይ እሱ በድብቅ ለመከታተልና ሊንግን ወደ ውስጥ እንዲገባ ይነግረዋል። ሊንም ውስጥ ከገባ በኋላ ጥንቸሏን ከመስጠቱ በፊት ጓደኞቹን ነፃ እንዲያደርግለት ይጠይቀዋል። አለቃውን በድጋሚ እንደተዋሸን በተመለከተ ሰዓት ላይ ቡድኑን መሮጥ ይጀምራሉ። የተቀሩት ቢከታተሏቸውም ሊንግን ከነሱ ጋር ይፋለማል። አንም በመጨረሻም የተወሰደች ሲሆን ከዛ ልታመልጥ የቻለችውም ዚን ብቻ ነበረች። ላይም አን ውስጥ እንደሆነች በተመለከተ ሰዓት ላይ ህፃናቱ ከዛ እንዲሮጡ ከነገራቸው በኋላ እሱ ግን አንን ለማትረፍ ይወስናል። ቢሆንም ግን በቀላሉ ነበር የተያዘው። ውጪ ላይ ሊን ዚና ለፖሊሶች እንድትደውል ከነገራት በኋላ እሱን ላይና አንን ለማትረፍ ሲል ወደ ውስጥ ይገባል። በሰዎቹም ገመዱ ላይ ተንጠልጥለውም ነበር የተመለከታቸው። ላይም ሊሞት እንደሆነም በማሰብ ለአን ስለሱ ያለውን ስሜት በሙሉ ይነግራታል። እሷም ተመሳሳይ ስሜትም እንዳላትም ትነግረዋለች። ሊን እነሱን ለማዳን በሚሄድበት ሰዓት ወጥመድ ውስጥ ገብቶ ነበር። ቢሆንም ወዲያውኑ ግን ሊተርፍ ችሏል። በተለያየ ቦታ ላይም ከከበቡት በኋላም ጥንቸሏ የት እንዳለችም ይጠይቁታል። የመጡበትን ከተፋለመ በኋላ ግን ገመዱን እንደሚቆርጡት በተናገሩ ሰዓት ላይ ፍልሚያውን ማቆም ነበረበት። ምክንያቱም የገመዱ መቆረጥ ላይና አናን ወደታች የሚጥላቸው ይሆናል። በድንገትም በቦታው ላይ ትላልቅ ፍንዳታዎች ይከሰታሉ። ይህንንም ያደረጉት የሊን ጓደኞችና የስፖርት መምህራቸው ሚስተር ማ ነበሩ። ቡድኑም እነሱን ለማትረፍ የመጡ ሲሆን ከሰዎቹ ጋር መፋለም ይጀምራሉ። ሚስተር ማም እንደዚህ የተቀሩትን መደብደቡን አላቆመም። በመጨረሻም አለቃቸው ገመዱን ይቆርጠውና አናም እንዲወድቁም ያደርጋል። ከዚያም ህፃናቶቹ በከባዱ ተፋልመው ያሸንፋሉ። ፖሊሶችም በቦታው ላይ መተውም ሁሉንም ያተርፋሉ። በዛም ሰዓት ላይና አና በቱቦ ላይ እንጂ ወደ መሬት እንዳልወደቁ እንመለከታለን። ይህም ህይወታቸውም እንዲተርፍም አድርጓል። ከዚህ አጋጣሚ በኋላም ትምህርት ቤቱ አንድ ዝግጅትን ያዘጋጃል። በዝግጅቱ ላይም ላይ ለአን ጽፎላት የነበረውን ዘፈን ይዘፍናል። ኩንፉ ቦይስም እንደዛው ስራቸውንም ያቀርባሉ። ልክ እዚህ ጋርም ፊልሙም ያበቃል። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።